ሰላም ሰላም የሁለገብ ሀሳቦች ቤተሰቦች እንደምን አላችሁ? የዛሬው ጉዟችን የሚሆነው ወደ አነቃቂው ዓለም መግባት ነው። ወደ መነቃቃት ዓለም ስንገባ የተለያዩ ሀሳቦችን፣ ያገላለጽ ውበቶችን፣ ጥበቦችንና ማስተዋሎችን እናያለን። ለዛሬው የውስጥ ብልጽግናና የድል ጎዳና የሚሉትን እናያለን። የሰው ልጅ የልቦናው ጓዳ እንደ ጥልቅ ባህር ነው። በውስጡም እልፍ አላፍ የጥበብ ዕንቁዎችን አዝሏል። ስኬትም ከውጭ የምትመጣ እንግዳ ሳትሆን በሰውየው የውስጥ ማኅፀን ተረግዛ የምትወለድ የሥራ ፍሬ ናት። እንደ ሰማይ ከዋክብት እልፍ የሆኑ የሐሳብ ሰራዊት በሰው አእምሮ ውስጥ ቢመላለሱም ድልን የሚቀዳጀው ግን የራሱን የውስጥ መንግሥት መግዛት የቻለ ብቻ ነው። መበልጸግ ማለት የቁስ ክምችት ሳይሆን የሐሳብን ጥረት ወደ ተግባር መንፈስ የመለወጥ ምስጢር ነው። እንደ ወርቅ አንጥረኛ ሰው የገዛ ሕሊናውን በእሳት ፈትኖ ካላጠራው የክብርን አክሊል ሊቀዳጅ አይችልም። ከሰው ልጆች ጋር የሚደረግ መስተጋብር እንደ ማር ወለላ የጣፈጠ ይሆን ዘንድ የልብን ደጅ በገርነት መክፈት ይቀድማል። በሌሎች ላይ ተጽዕኖ ማሳረፍ ማለት በጉልበት መገፋፋት ሳይሆን እንደ ፀሐይ ብርሃን በሰዎች ሕይወት ላይ በሞቃትና በፈገግታ መፍሰስ ነው። የሰው ልጅ ክብር በቃላት ብቻ ሳይሆን በልብ ትሕትና ውስጥ ይገኛል። የሌላውን ሰው ፍላጎት እንደ ራስ መመልከት የጥበብ ሁሉ መጀመሪያ ነው። ገርነትና ማስተዋልን የለበሰ አንደበት ከሺህ ጦር በላይ ኃይል አለው። ምክንያቱም የሰውን ልብ የሚገዛው ፍቅር እንጂ ግርማ ሞገስ አይደለም። በእያንዳንዱ ሰው ውስጥ ያለውን በጎ ዘር ማየትና ማድነቅ በደረቁ ምድር ላይ ውሃ እንደማፍሰስ ነው። ያን ጊዜ በዙሪያህ ያሉ ሁሉ እንዳጸድ ያብባሉ። እውነተኛ ባለጸጋ ለመሆን ደግሞ የሐሳብን ኃይል ማወቅ ግድ ይላል። ድህነትና ብልጽግና የሰው ልጅ የራሱ የሐሳብ ውጤቶች ናቸው። እንደ ገበሬ መልካም ዘርን በልቡ መሬት ላይ የዘራ በማለዳ የድል አዝመራን ያጭዳል። ጽናትና እምነት የብልጽግና መወጣጫ መሰላሎች ናቸው። በመንገድ ላይ የሚገጥሙ መሰናክሎች እንደ ድንጋይ ቢከብዱም በነዛ ድንጋዮች ላይ ቆመህ ወደ ላይኛው የክብር ማማ እንድትመለከት ታዝሃል። ሽንፈት ማለት መውደቅ ሳይሆን ወድቆ መቅረት ነው። ድል አድራጊዎች አዳዲስ ነገሮችን የሚያደርጉት ብቻ ሳይሆኑ የቆዩትን ነገሮች በአዲስ መንፈስና በአዲስ ጥበብ የሚከውኑ ናቸው። በራስህ ላይ ያለህ እምነት እንደ ጽኑ ዓለት ካልቆመ ዓለም ባንተ ላይ ልትቆም አትችልም። ስለዚህ አንተ የሕይወትህ ሰዓሊ ነህ። በልብህ ሸራ ላይ የምትስለው ማንኛውም ሐሳብ ወደ እውነትነት ይለወጣል። በጎነትን ሻት፣ ጽናትን ልበስ፣ ለሌሎች ብርሃን ሁን። ያን ጊዜ ዓለም በግርጌህ ትወድቃለች፣ ብልጽግናም እንደ ወንዝ ይከተልሃል። የድል አክሊል ለተመረጡት ሳይሆን ለጸኑት ነውና በውስጥህ ያለውን አንበሳ ቀስቅሰው። የሚሉትንና ቀጣዩን ሐሳብ ደግሞ አጠናክረን እንቀጥላለን። ቀጣዩ ሐሳባችን የልቡና ንግስና፣ የብልጽግና ማዕበልና የድል አክሊል ይሰኛል። የሰው ልጅ የልቡናው ጓዳ እንደ ሰማይ ስፋት እንደ ባህርም ጥልቅ ነው። በዚህ ረቂቅ መንግሥት ውስጥ 7 የጥበብ መቅረዞች ይበራሉ። እነርሱም እምነት፣ ተስፋ፣ ፍቅር፣ ጽናት፣ ማስተዋል፣ ትሕትናና ሥራ ናቸው። በሕሊናው ገነት ውስጥ በጎነትን የተከለ ሰው ፍሬው ገነትን የሚያስንቅ የድል አዝመራ ይሆናል። አንደኛ፣ የሰው ልብ መግዣ ጥበብ። ዴል ካርኔጊ እንዳስተማረው የሰው ልጅ ልብ ለመግዛት መጀመሪያ የራስን ኩራት በሰይፈ ትሕትና መቁረጥ ይገባል። የሌላውን ሰው ነፍስ እንደ ራስህ አድርገህ ውደድ፣ ፍላጎቱንም እንደ ጥማትህ ቁጠረው እንዲል በሰዎች ላይ ተጽዕኖ ማሳረፍ ማለት የክብርን ካባ ደርቦ መታየት ሳይሆን በሌሎች ልብ ውስጥ ያለውን የኔነት ጥሪ መመለስ ነው። ዴል ካርኔጊ እንደሚለው በ2 ወራት ውስጥ
ለሰዎች ልባዊ ፍላጎት በማሳየት ሌሎች ራሱን እንዲወዱ ለማድረግ ከሚጥሩባቸው 2 ዓመታት በላይ ወዳጆችን ማፍራት ይችላሉ። የሰው ልጅ እንደ ንብ ነው። አበባው ፈገግ ካላለለት ማሩን አይሰጥም። ስለዚህ አንደበትህ እንደ ማር ወለላ ይጣፍጥ፣ ጆሮህም የሌላውን ህመም ለመስማት ይንቃ። 2. የሐሳብ ኃይልና የብልጽግና ምስጢር። ናፖሊዮን ሂል በምጥቅ አገላለጹ እንደሚነግረን ብልጽግና በአእምሮ ውስጥ የሚጸነስ ረቂቅ መንፈስ ነው። ሐሳብ ድልድይ ነው፣ ከድህነት ምድር ወደ ብልጽግና ተራራ የሚያሻግር እንዲል። ሐሳብህን እንደ አንበሳ ካላሰለጠንከው እሱ ባሪያ ያደርግሃል። ሂል እንዲህ ይላል፣ ሰው አእምሮው ሊያስበውና ሊያምነው የቻለውን ማንኛውም ነገር ማሳካት ይችላል። ይህ ማለት በልብህ ውስጥ የታተመው እምነት እንደ ጽኑ ዓለት ከሆነ ዓለም በግርጌህ ትፈሳለች። የወርቅ ማዕድን ከምድር ሳይሆን ከሰው አእምሮ ውስጥ ይቆፈራል። በመሆኑም ምኞትህን ወደ ተግባር የሚቀይር የጽናት እሳት በውስጥህ አንድድ። ያን ጊዜ ድህነት እንደ ጭስ በኖ ይጠፋል። 3. የድል አድራጊዎች ማንነት። ሽብኬራ በዩካን ወይን መጽሐፉን እንደገለጸው ድል የመጨረሻ ግብ ሳይሆን የጉዞው ውጤት ነው። ድል አድራጊዎች አዳዲስ ነገሮችን አያደርጉም፣ ነገር ግን ነገሮችን በአዲስ መንገድ ያደርጋሉ እንጂ ይላል። ይህ ማለት የልብህ ዝንባሌ እንደ ሰማይ ብርሃን ንጹህ መሆን አለበት። እንደ ፀሐይ ለመብራት መጀመሪያ እንደ ፀሐይ መንደድ ይገባል። ኬራ እንዲህ ሲል ያስጠነቅቀናል። ጥሩ ባህሪ ከሌለ ብልህነትህና ችሎታህ ወደ ገደል ሊያመሩህ ይችላሉ። በመሆኑም ድል ማለት ጠላትን ማሸነፍ ሳይሆን በውስጥ ያለውን ፍርሃትና ታካችነት ድል አድርጎ በጽድቅ ጎዳና መጓዝ ነው። 4. የጽናትና የተስፋ መዝገብ። በሕይወት ጉዞ ላይ መሰናክሎች እንደ ማዕበል ቢነሱብህ ልብህ እንደ መርከብ ጸንቶ ይቁም። መውደቅ የሽንፈት ምልክት ሳይሆን እንደገና በኃይል ለመነሳት የሚደረግ ዝግጅት ነው። እውነተኛው ንጉሥ በዙፋን ላይ የሚቀመጠው ሳይሆን በመከራ እሳት ውስጥ አልፎ ክብሩን ያልጣለ ነው። በራስህ ላይ ያለህ እምነት እንደ ማለዳ ኮከብ ይብራ። ያን ጊዜ ጨለማው ይገፈፋል፣ የብልጽግናውም ፀሐይ በቤትህ ላይ ይወጣል። ስላዳመጣችሁን እናመሰግናለን።